ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን፣ የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው የአክብሮት ግብዣን ወደ እናንተም የማደርሰው። ውድ ቤተሰቦቻችን በዛሬ ፕሮግራማችን በርከት ያሉ ርዕሰ ጉዳዮችን እናነሳለን። ከነዚህ መካከል ትላንትና የተደረጉ ጨዋታዎች ያሉ፣ በእንግሊዝ የካራባው ካፕ የተደረገ ጨዋታ አለ። በስፓኒሽ ላሊጋ ተጠባቂ ጨዋታዎች ተደርገዋል። ከዛ ውጭ የአውሮፓ ቻምፒየንስ ሊግ ደግሞ የእጣ ድልድልም ትላንትና ነው ይፋ የተደረገው። እነሱን ጉዳዮችና ሌሎችም ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራም። ትላንትና የተደረጉ ጨዋታዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን ትላንትና በስፓኒሽ ላሊጋም ተጠባቂ መርሃ ግብር ተደርጓል። የተስተካካይ መርሃ ግብር ነው በመጀመሪያው ሳምንት ሊደረግ እንግዲህ ቀነቀጠሮ ተይዞለት የነበረውና ነገር ግን በአንዳንድ ምክንያቶች የተራዘመው ጨዋታ ትላንትና ባርሴሎናና አትሌቲክ ቢልባኦ ጨዋታቸውን ማድረግ ችለዋል። በጣም ተጠባቂ የነበረ ጨዋታ ነው። ባርሴሎና በመጀመሪያው ዙር ጨዋታ ወይም በመጀመሪያው የላሊጋ ጨዋታው በሰፊ የጎል ልዩነት 5-0 በሆነ ውጤት ማሸነፉን እናስታውሳለን እና የትላንትናው ጨዋታ ትልቅ ፉክክር ይደረግበታል ተብሎ ሲጠበቅ የነበረ ጨዋታ ነው። በካምፕ ነው የተደረገ መርሃ ግብር ነው። ባርሴሎና የትላንትናውን ጨዋታን አትሌቲክ ቢልባኦን 2-0 በሆነ ውጤት ማሸነፍ ችለዋል። የባርሴሎናን የማሸነፊያ ግቦች ራፊኒሃና ፈርሚን ሎፔዝ ናቸው ማስቆጠር የቻሉት። እነዚህ ሁለት ተጫዋቾች በመጀመሪያው የላሊጋ ጨዋታም እንዲሁ ሁለት ጎሎችን ማስቆጠር ችለው ነበር። ትላንትናም ለባርሴሎና ጎሎቹን ያስቆጠሩ ተጫዋቾች ሆነዋል። ራፊኒያና ፈርሚን ሎፔዝ ባስቆጠሯቸው ግቦች ነው ባርሴሎና ድል ማድረግ የቻለው። አዲሱ የባርሴሎና ፈራሚ የሆነው ሮድሪ ትላንትና የክለቡን የመጀመሪያ ጨዋታውን ማድረግ ችሏል። ባርሴሎና የመጀመሪያ ሁለት ጨዋታዎችን በማሸነፍም ሊጉን በ6 ነጥቦች መምራት ጀምሯል። እርግጥ ነው በርከት ያሉ ክለቦችም ተመሳሳይ 6 ነጥብ አላቸው። ለምሳሌ ያክል ሪያል ማድሪድም 6 ነጥብ ካላቸው ቡድኖች መካከል አንደኛው ነው። ነገር ግን በግብ ክፍያ ባርሴሎና ተሽሎ ስለተቀመጠ በበላይነት ሊጉን እየመራው እንደሚገኝ ነው እየተገለጸ የሚገኘው። ገና ሁለተኛ ሳምንት ላይ ነው የምንገኘው። ባርሴሎና ከራዮ ቫይካኖ ጋር ጨዋታውን የሚያደርግ ይሆናል በቀጣይ ሶስተኛው ሳምንት የላሊጋ ጨዋታው ላይ። በአንጻሩ አትሌቲክ ቤልባኦ ከሴልታ ቪጎ ጋር ነው ጨዋታውን የሚያደርገው። በስፓኒሽ ላሊጋም ትላንትና በተደረገ ጨዋታ ሌላኛው በስፓኒሽ ላሊጋ ትላንትና የተደረገው መርሃ ግብር ኦሳሱናን ከሴልታ ቪጎ ጋር ያገናኘው ጨዋታ ነው። ይህ ጨዋታ በሴልታ ቪጎ ሜዳ ቢደረግም ነገር ግን ባለድል መሆን የቻለው ኦሳሱና ነው። 2-1 በሆነ ውጤትም ኦሳሱናዎች ጨዋታውን ማሸነፍ የቻሉበት መርሃ ግብር ሆኖ ተጠናቋል። በአጠቃላይ ዛሬም የስፓኒሽ ላሊጋ ጨዋታዎች ቀጥለው ይደረጋሉ። ሬሲንግ ሳንታንደር ከኤልቼ ጋር ጨዋታውን ያደርጋል ምሽቱ 2 ሰዓት ላይ። ዲፖርቲቮ አላቬስ እና ቪያሪያል የሚያደርጉት መርሃ ግብር ደግሞ ዛሬ ከሚጠበቁ መርሃ ግብሮች መካከል በስፓኒሽ ላሊጋ የሚደረጉ ናቸው። ትላንትና ሌላኛው የተደረገው ጨዋታ በእንግሊዝ የካራባው ካፕ የተደረጉ ጨዋታዎች ናቸው። ትላንትና ቼልሲ በተለይ የአውሮፓ ውድድሮች ላይ ያለመኖሩን ተከትሎ በሁለተኛው ዙር ጨዋታን እንዲያደርግ ተገዶ ነበርና ትላንትና ቼልሲ ከሉተን ታውን ጋር ነው ጨዋታውን ያደረገው። የእንግሊዝ ካራባው ካፕ ሁለተኛ ዙር ጨዋታውንም ከሉተን ታውን ጋር ያደረገው ቼልሲ 2-0 በሆነ ውጤት ማሸነፍ ችሏል። የሰማያዎቹን የድል ግቦችም ዳኒ ዌልቤክ እና አዶፊን ናቸው በራሱ ግብ ላይ ማስቆጠር የቻለው። ዳኒ ዌልቤክ ለቼልሲ የመጀመሪያ ኮምፒቲቲቭ ጎሉን ማስቆጠር ችሏል። ቼልሲ በካራባው ካፕ ሶስተኛ ዙር ከሊድስ ዩናይትድ ጋርም የሚጫወት ነው የሚሆነው። በፕሪሚየር ሊጉ ቼልሲ እሁድ ከብራይተን ጋር የሁለተኛ ሳምንት መርሃ ግብሩን እንደሚያደርግም የወጣለት መርሃ ግብር እንዲሁ ያሳያል። ከዛ ውጪ ትላንትና በክራቨን ኮቴጅም የአሰልጣኝ አልቫሮ አርቤሎአ ቡድን ፉልሃም ትላንትና ዌምበልደንን ገጥሞ ነበር። 3-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፉን አረጋግጧል። ፉልሃም ወደ ሶስተኛው ዙር ማለፉን ያረጋገጠ ቡድን ሆኗል። ትላንትና በተደረገ ጨዋታ ዛሬም ጨዋታዎች ቀጥለው ይደረጋሉ። የተወዳጁ የእንግሊዝ ፕሪሚየር ሊግ የሁለተኛ ሳምንት መርሃ ግብር ጅማሮን ዛሬ ነው የሚያደርገው። ዛሬ አንድ መርሃ ግብር ይደረጋል። ሴልኸርስት ፓርክ ላይ የሚደረግ ጨዋታ ነው። ማንቸስተር ሲቲን ከክሪስታል ፓላስ ጋር የሚያገናኝ
የሚያገናኘው ጨዋታ ዛሬ የሚደረግ መርሃ ግብር ነው። ይሄ ጨዋታ በጉጉት ይጠበቃል። ምክንያቱም ማንቸስተር ሲቲ በመጀመሪያው ዙር ጨዋታ ድል እንዳደረገ የምናስታውሰው ጉዳይ ነውና በዚህኛው ጨዋታስ ምን አይነት ውጤቶችን ያመጣል? በርካቶች በጉጉት ይጠብቁታል። አንዲ ማድሊ ይህንን ጨዋታ በመሃል ዳኝነት ይመሩታል። ሴልኸርስት ፓርክ ላይ 25486 ደጋፊዎችን በሚይዘው ስቴዲየም ጨዋታው ይደረጋል። ልክ ምሽት 4 ሰዓት ሲል ነው ጨዋታው የሚደረገው። ማንቸስተር ሲቲና ክሪስታል ፓላስ ያለፉትን 3 የእርስ በርስ ግንኙነቶቻቸውን ከተመለከትን ማንቸስተር ሲቲ የበላይነት አለው። በተለይ ባለፈው የውድድር ዓመት ያደረጓቸውን 2 የፕሪሚየር ሊግ ጨዋታዎች ማንቸስተር ሲቲ ነው በተመሳሳይ የ3-0 ውጤት ማሸነፍ የቻለው። በኢቲያድ የተደረገውንም በሴልኸርስት ፓርክ የተደረገውንም ጨዋታ በተመሳሳይ 3-0 በሆነ ውጤት በማሸነፍ የበላይነቱን አሳይቷል። የዛሬውንም ጨዋታ የማሸነፍ ቅድመ ግምት ያገኘው ማንቸስተር ሲቲ ነው። በዛሬው ጨዋታ ላይ ጀረሚ ዶኩ በጉዳት ምክንያት በጨዋታው ላይ እንደማይኖር ተረጋግጧል። የማቴዎስ ኑኔስም የመሰለፍ ነገር አጠራጣሪ እንደሆነ ይፋ ተደርጓል። በዛሬው ጨዋታ ላይ የመሰለፍ እድሉ በጣም ጠባብ እንደሆነ ነው የተገለጸው። ከዛ ውጪ በክሪስታል ፓላስ በኩል በሊቨርፑል ሰሞኑን እየተፈለገ የሚገኘው ኢስማኤል አሳር በጉዳት ምክንያት በዛሬው ጨዋታ ላይ ኖር እንደሚችል የሚያሳዩ ግምቶችን ነው እየተመለከተን የምንገኘው። ዛሬ እንግዲህ ተወዳጁ የእንግሊዝ ፕሪሚየር ሊግ ሁለተኛው ሳምንት ጨዋታ በዚህ የሚጀመር ነው የሚሆነው። በፍሬንች ሊግ ዋንም ዛሬ አንድ መርሃ ግብር ይደረጋል። ፓሪስ ሰን ዠርሜን እና ሊል ጨዋታቸውን ያደርጋሉ። ይህ ጨዋታ ልክ ምሽት 3:45 ሲል ነው የሚደረገው። ሌላኛው የጀርመን ቡንደስሊጋ ዛሬ ነው ጅማሮን የሚያደርገው። ልክ ምሽት 3:30 ሲል ባየር ሚኒክ በሜዳው አሊያንዝ አሬና ስቱትጋርትን በመቅጠም የዘንድሮ የጀርመን ቡንደስሊጋ መርሃ ግብሩን የሚጀምር ይሆናል። ይህ ጨዋታ ምሽት 3:30 ሲል ነው የሚደረገው። በጣሊያን ሴሪኤም እንዲሁ ኤሲ ሚላን በሜዳው ሳን ሲሮ ጁሴፔ ማይትሳ ከቬኔዚያ ጋር የሚያደርጉት ጨዋታ ዛሬ ይጠበቃል። ከዛ ውጪ የሳዑዲ ፕሮ ሊግን የምንመልከት ዛሬ በሳዑዲ ፕሮ ሊግ ተጠባቂ ጨዋታዎች ይደረጋሉ። ከነዛ መካከል አልሂላል ከአልኻሌጅ ጋር ምሽት 3 ሰዓት ላይ ጨዋታውን ያደርጋል። አልናስርም በሜዳው አልአወር ፓርክም እንዲሁ ከአልታውን ጋር ምሽት 3 ሰዓት ላይ ጨዋታውን እንደሚያደርግ የወጣለት መርሃ ግብር ያሳያል። ዛሬም አልናስርም አልሂላልም ጨዋታቸውን ያደርጋሉ በሳዑዲ ፕሮ ሊግ። እነዚህን ይመስላሉ እንግዲህ ትላንትና የተደረጉ የጨዋታ ውጤቶች። ዛሬ የሚደረጉ ትልልቅ መርሃ ግብሮች እነዚህ ነው የሚመስሉት። ከዚሁ ጋር በተያያዘ አንድ ጉዳይን ደግሞ እናንሳ ውድ ቤተሰቦቻችን። በተለይ የቻምፒየንስ ሊግ ድልድልን በተመለከተ ነው ለማንሳት የወደድ ነው። ትናንትና የአውሮፓ ቻምፒየንስ ሊግ ድልድል ይፋ መደረጉን ተመልክተናል። ተወዳጁ ተናፋቂው በጣም በርካቶች በጉጉት የሚጠብቁት የአውሮፓ ቻምፒየንስ ሊግ እንግዲህ በቅርብ ጊዜያቶች ውስጥ እንደሚጀመር ይታወቃልና ከዛ በፊት ግን ትላንትና ድልድሎቹ ይፋ ተደርገዋል። በርካቶች በተገኙበት በተደረገው የትላንትና ድልድል እንግዲህ ተጋጣሚዎች ቡድኖቻቸውን ቀጣይ የሚገጥሟቸውን ቡድኖች ያውቀዋል። እንደሚታወቀው የአውሮፓ ቻምፒየንስ ሊግ እርስ በርስ እንግዲህ 8 ያክል ጨዋታዎችን አንድ ቡድን ያደርጋል። ከእያንዳንዱ ቋት 2 ቡድኖችን ያገኛል። ምድብ 1 ላይ ወይም ቋት 1 ላይ ጠንከር ያሉ 8 ቡድኖች ያሉ፣ ከዛ በደረጃ ዝቅ እያሉ እስከ ቋት 4 ድረስ እያንዳንዱ ቋት ውስጥ ካሉ ቡድኖች እያንዳንዳቸው ቡድኖች 2 ተጋጣሚዎችን ያገኛሉ። ሁሉም ቡድን ከቋት 1 2 ተጋጣሚዎችን ያገኛል። ከቋት 2 ከቋት 3ም ከቋት 4ም ተመሳሳይ አይነት እንግዲህ ተጋጣሚዎችን እንደዚህ ነው የሚያገኙትና በዚህ መሰረትም ትልልቆቹ የምንላቸውን ቡድኖች በቀጣይ በአውሮፓ ቻምፒየንስ ሊግ የሚያገኟቸውን ቡድኖች እንመልከት። ለምሳሌ ያክል አርሰናልን እንመልከት። አርሰናል በሚቀጥለው የውድድር ዓመት በአውሮፓ ቻምፒየንስ ሊግ 8 ጨዋታዎችን በምድብ እንደሚያደርግ ይታወቃል። ከነዚህ 8 ቡድኖች መካከል ከሪያል ማድሪድ ጋር፣ ከቦሩሲያ ዶርትመንድ ጋር፣ ከፈረንሳዩ ክለብ ሊል እና ከሰባህ ጋር በእነዚህ ጨዋታዎች ላይ በኤምሬትስ ስቴዲየም ነው ጨዋታውን የሚያደርገው። እነዚህን 4 ጨዋታዎች በሜዳው ኤምሬትስ ስቴዲየም ጨዋታውን ሲያደርግ ከሜዳ ውጭ ደግሞ 4 ጨዋታዎችን ያደርጋል። ከባየር ሚኒክ፣ ከሪያል ቤቲስ፣ ከናፖሊ እና ከስላቪያ ፕራግ ጋር ጨዋታውን እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። ማንቸስተር ዩናይትድ በሜዳው 4 ጨዋታዎችን ያደርጋል። በኦልትራፎርድ የሚያደርጓቸው ጨዋታዎች ከባየር ሚኒክ፣ ከሮማ፣ ከአርቢ ለብዚሽ እና ከሳባህ ጋር የሚደረጉ ጨዋታዎች ናቸው። በአንጻሩ ከሜዳ ውጭ ደግሞ የሚደረጉት ጨዋታዎች ወደ ጣሊያን አምርቶ ከኮሞ፣ ከዛ ውጭ ወደ ስፔን አምርቶ ከቪያሪያል፣ ወደ ፖርቱጋል አምርቶ ከስፖርቲንግ ሊዝበን እና ወደ ስፔን አምርቶ ከአትሌቲኮ ማድሪድ ጋር ጨዋታቸውን እንደሚያደርጉ ይፋ ተደርጓል። ሊቨርፑል በሜዳው የሚያደርጋቸው ጨዋታዎች ከአትሌቲኮ ማድሪድ፣ ከፖርቶ፣ ከቪያሪያል እና ከሌንስ ጋር ይጫወታል። ከሜዳ ውጭ ደግሞ ከኢንተር ሚላን፣ ከክለብ ብሩዥ፣ ከፌነርባቼ እና ከላስክ ጋር ጨዋታቸውን ያደርጋሉ። ከዛ ውጭ ማንቸስተር ሲቲ በሜዳው ከፓሪስ ሰን ዠርሜን፣ ከስፖርቲንግ ሊዝበን፣ ከናፖሊ እና ከኤኢኬ አቴንስ ጋር ይጫወታል። ከሜዳ ውጭ ደግሞ ከባርሰሎና፣ ከፖርቶ፣ ከሊያብዚሽ እና ከሌንስ ጋር ጨዋታቸውን ያደርጋሉ።
ሪያል ማድሪዶች በሜዳቸው ከኢንተር ሚላን፣ ከፒኤስቪ አይንድሆቨን፣ ከአርቢ ለብዚሽ እና ከላስክ ጋር ጨዋታቸውን ሲያደርጉ ከሜዳ ውጭ ደግሞ ከአርሰናል፣ ከሮማ፣ ከሻክታር ዶኔስክ እና ከኤኢኬ አቴንስ ጋር ጨዋታቸውን ያደርጋሉ። ባርሴሎና በሜዳው ከማንቸስተር ሲቲ፣ ከአስተን ቪላ፣ ከፌኖርድ እና ከኮሞ ጋር ሲጫወት ከሜዳ ውጪ ደግሞ ከፓሪስ ሰን ዠርሜን፣ ከስፖርቲንግ ሊዝበን፣ ከጋላት ሳራይ እና ከሳባህ ጋር የሚያደርጓቸው ጨዋታዎች እነዚህ በጣም በትልቅ ጉጉት የሚጠበቁ ጨዋታዎች እንደሆኑ ነው ይፋ እየተደረገ የሚገኘው። ትልልቆቹ የሚባሉት ቡድኖችን እንግዲህ የተመለከትንበት የአውሮፓ ቻምፒየንስ ሊግ ድልድሎች ናቸው እንጂ ሌሎች በጣም በርከት ያሉ ድልድሎችም ትላንትና መደረጋቸውን ነው የተመለከት ነው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እንንገራችሁ ውድ ቤተሰቦቻችን። አርሰናልን የተመለከተ መረጃን ነው በማስቀደም የምንጀምረው። ሁሊያን አልቫሬስ ባርሴሎና እንደማይሄድ ቃሌን እሰጣለሁ ብለዋል። የአትሌቲኮ ማድሪድ ዋና ስራ አስፈጻሚ ሚጌል አንሄል ሂል ናቸው ይህንን ሀሳብ እየተናገሩ የሚገኙት። በቻምፒየንስ ሊግ ድልድሉ ላይ ተገኝተው ነበርና አስተያየታቸውን ሰጥተዋል። በጭራሽ ብለዋል፣ እኔ በዚህ ስልጣን ላይ እስካለው ድረስ ሁሊያን አልቫሬዝ በጭራሽ ለባርሴሎና ሳለፈ አልሰጥም። ባርሴሎና ይህንን ተጫዋች የማግኘት እድላቸው 0% ነው ሲሉ ነው ሀሳባቸውን የተናገሩት። የዚህ ተጫዋች የዝውውር ጉዳይ እጅጉን አወዛጋቢ የሆነ እንደመጣ ነው እየተገለጸ የሚገኘው። አርሰናል ይህንን ተጫዋች በጉጉት እየጠበቀው ነው። ሁሊያን አልቫሬዝ አሁንም ፍላጎቱ ባርሴሎናን መቀላቀል ብቻ እንደሆነ በተደጋጋሚ እየተናገረ ነው። አትሌቲኮ ማድሪድ ደግሞ በይፋ ሀሳባቸውን ገልጸዋል። ባርሴሎና በዝውውሩ ገበያው ላይ ያደረገው እንቅስቃሴ ስለ ምግባር የጎደለው ነው። ስለዚህ ለባርሴሎና አሳልፈን በጭራሽ አንሰጥም፣ በተለይ እኔ ስልጣን ላይ ያለውኝ ይህን ነገር በጭራሽ አይሆንም ብለዋል። አንሄል ሂል ናቸው ይህን የተናገሩት። ኃላፊው በሰጡት ቃለም ሁሊያን አልቫሬዝ ወደ ባርሴሎና አይሄድም፣ ይሄ ቃል እምገባላችሁ ነገር ነው ሲሉም ይናገራሉ። አክለውም የኔ ፍላጎት እንዲቆይ ነው፣ መልቀቅ የሚፈልግ ከሆነ ግን ተተኪ መፈለግ አለብን ሲሉም ይናገራሉ። ነገር ግን ወደ ባርሴሎና እንደማይሄድ ግን በጭራሽ አይሆንም ሲሉም ጭምር ነው የተናገሩት። አርሰናሎች ከክንፍ ተጫዋቹ ሪስ ኔልሰን ጋር በጋራ ስምምነት ለመለየትም መወሰናቸው ይፋ ተደርጓል። ሪስ ኔልሰን ውሉን ማቋረጡን ተከትሎ ያለ ኮንትራት የሚገኝ ሲሆን በቀጣይ በነፃ ለሌላ ክለብ መቀላቀል ይችላል የሚሉ መረጃዎች ይፋ ተደርጓል። አሁን ላይ ሪስ ኔልሰን ከእንግሊዝ ክለቦች ዘንድም ፍላጎቶችን እየሳበ እንደሚገኝ ነው ዘ አትሌቲክ የተባለ የመረጃ ምንጭ ይፋ ያደረገው። በቅርቡ በተጫዋቹ ዝውውር ዙሪያ አርሰናል ከዌስትሃም ዩናይትድ ጋርም ንግግር ጀምረው እንደነበር ጭምር ነው የመረጃ ምንጩ ይፋ ያደረገው። አርሰናል ተጫዋቹን ያለ ገንዘብም ክፍያ ቢያስወጣው የቀሪ 1 ዓመት የደሞዝ ክፍያውን ለማትረፍ ግን ከውሳኔ እንደደረሱበት ነው እየተገለጸ የሚገኘውና በዚህ ምክንያት ተጫዋቹን እንደወጣና ወይም ክለቡን እንደለቀቀ ነው የተገለጸው። አሰልጣኝ ሚኬል አርቴታ ትልልቅ ተጫዋቾች አርሰናልን እንዲቀላቀሉ ስለማሳመን ተጠይቆ ሀሳቡን ሰጥቷል። ማሳመን የሚለው ቃል ትክክለኛ እንደሆነ አላስብም። ለተጫዋቾቹ አርሰናል ምን እንደሆነ፣ ምን ማድረግ እንደሚፈልግ የሱ ድርሻ ጨዋታ ስታይላችን ላይ ያለው ድርሻን እናስረዳችኋለን። ተጫዋቾቹ ብቻቸውን አይደለም የሚመጡት፣ ቤተሰቦቻቸውና የቅርብ ሰዎችን ጨምረው ነው። እነሱም ደግሞ ሁሉም ዝውውሩ ትክክለኛ እንደሆነ ሊሰማቸው ይገባል። ወደ አርሰናል ለመምጣት ተጫዋቾች ስለሚፈልጉ ግን እድለኞች ነን ሲልም ነው አርቴታ የተናገረው። ስለ ኤዜ የዘንድሮ ሚናም ጥያቄ ቀርቦለት ነበር። እሱ እንደ ግራ ክንፍ የአጥቂ አማካይ የመሀል ላይም በግራም በቀኝም መጫወት የሚችል አይነት ተጫዋች ነው። በእነዚህ ቦታዎች ላይ ጥሩ ነገሮችን መስራት ይችላል። በቡድናችን ያለው ጥሩ ነገርም ተጫዋቾች በብዙ ቦታዎች ላይ መጫወትና መቆጣጠር ይችላሉ። እሱም ደግሞ ከነሱ መካከል አንደኛው ነው። ባሉን ተጫዋቾችና በተጋጣሚዎች ላይም ተመርኩዘን ለውጦችን እናደርጋለን። ይሄ በቡድን ውስጥም ያለም በጣም አስፈላጊውና ጠቃሚው ነገር ነው ሲልም ጭምር ነው አርቴታ የተናገረው። ናፖሊዎች ጋብሪኤል ሄሱስን ለማስፈረም የተቻላቸውን ሁሉ እያደረጉ ይገኛሉ። ነገር ግን ጋብሪኤል ሄሱስ ከናፖሊ ወደ ተሻለ ክለብ ለመዘዋወር እንደሚፈልግ ነው የመረጃ ምንጮቹ በተለይ ከወደ ብራዚል የወጡት ዩኤል ስፖርቴ የተባለ የመረጃ ምንጭም ይህን ነው ይፋ እያደረገ የሚገኘውና ተጫዋቹ የተሻለ ክለብ መቀላቀል እንደሚፈልግ ይፋ ተደርጓል። አትሌቲኮ ማድሪዶች ሁሊያን አልቫሬዝ የሚለቅ ከሆነ አዲስ አጥቂ ለማስፈረም እቅዶችን እንደያዙ ላውሪ ዊትዌል ይፋ አድርጓል። ትኩረታቸውንም ከሳቡት ስሞች መካከል አንደኛው ቪክተር ዮኬሬሽ እንደሚገኝበት የመረጃ ምንጮቹ በስፋት አንስተው ነበር። አርሰናልም ተጫዋቹን ለመሸጥ ያላቸው ፍላጎትንም መመርመር እንደሚፈልጉ ይሄው የመረጃ ምንጭ ተናግሮ እንደነበር ነው የሚነገረው። ማቴዮ አለሚን አሁን ላይ ግን ብዙ የአጥቂ አማራጮችን እየመረመሩ ይገኛሉ። እስካሁን ጆናታን ዴቪድን፣ ማቴዎስ ፈርናንዴስ ፓርዶን ከፈረንሳዩ ክለብ ሊል እና ክሪስቶፈር ኢንኩንኩን ከኤሲ ሚላን ሁኔታን እየገመገሙ ይገኛሉ። ማቴዎ ሞሬቶ ከዚህ በፊት የቪክተር ዮኬሬሽ አርሰናልን መልቀቅ እንደማይፈልግም በተደጋጋሚ ጊዜ ሲገልጽ ነበር። አሁን ላይም የተጫዋች ክለቡን የመልቀቅ ምንም አይነት ፍላጎት እንደሌለው ነው በተደጋጋሚ ጊዜ
እያሳየ እንደሚገኝ የመረጃ ምንጩ ይፋ እያደረገ የሚገኘው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እንንገራቸው። ቻምፒየንስ ሊግ ለማሸነፍ ነው የምንጫወተው ብሏል ኦማር ቤራድ ሲናገር። የማንቸስተር ዩናይትድ ዋና ስራ አስፈጻሚ ኦማር ቤራድ ክለቡ በቻምፒየንስ ሊግ ትልቅ ነገር ማለሙን ይናገራል። ወደ ውድድሩ በመመለሳችን ደስተኞች ነን ያለው ኃላፊው ጥሩ ነገር እንደምናስመዘግበም ተስፋ አደርጋለሁ ሲልም ጭምር እንዲሁ ይናገራል። አክለውም ማንቸስተር ዩናይትድ በእያንዳንዱ ውድድር የሚሳተፈው ለማሸነፍ ብቻ ነው ሲልም ኦማር ቤራድ ይናገራል። ቡድኑ ጨዋታዎችን ደረጃ በደረጃ በመመልከት እስከቻለው ድረስም መጓዝ እንደሚፈልግም ጨምረው ተናግረዋል። ኦማር ቤራድን እኛ ማንቸስተር ዩናይትዶች ነን፣ እያንዳንዱ ውድድር የምንሳተፈው የማሸነፍ ዓላማን ሰንቀን ብቻ ነው መሆን ያለበት ሲሉ ኦማር ቤራድ ጨምረው ይናገራሉ። ከጨዋታ ጨዋታ እያለን በተቻለ መጠን ብዙ ርቀቶችን ለመጓዝ እንሞክራለን። ወደ ቻምፒየንስ ሊግ በመመለሳችንም በጣም ደስ ብሎናል፣ ድንቅ ተቀናቃኞችም ይጠብቁናል ሲሉም ነው የተናገሩት። ለደጋፊዎቻችን አዲስ ብሩህ ትዝታዎችን እንደምንፈጥርም ተስፋ አደርጋለሁ ሲልም ጭምር ነው የተናገረው ኦማር ቤራድ። ምንጊዜም ጎሎችን እመርጣለሁ ብሏል ብሩኖ። ከሰሞኑ የፒኤፍኤ የዓመቱ ምርጥ ተጫዋች ተብሎ የተመረጠው ብሩኖ ሚጌል ፈርናንዴስ ከአሲስቶች ይልቅ ግቦችን ማስቆጠር እንደሚያስደስተው ነው የተናገረው። ከሽልማት ስነ ስርዓቱ በኋላ ፖርቱጋላዊው አማካይ ከግብና አሲስት የቱን ትመርጣለህ ተብሎ ከጋዜጠኞች ለቀረበለት ጥያቄ ምንጊዜም ጎል ማስቆጠርን እመርጣለሁ ሲልም ነው የተናገረው። ብሩኖ ፈርናንዴዝ አሲስት ማድረግ ደስታን እንደሚሰጥ አልክድም፣ ነገር ግን ጎሎችን ማስቆጠር ደግሞ ለሁሉም ተጫዋቾች የተለየ ስሜት እንዳለው ሁላችንም እንረዳለን። ስለዚህ እኔ ከአሲስቶች ይልቅ ጎሎችን ማስቆጠርን ባደርግ ደስ ይለኛል ሲልም ጭምር ነው የሚያስደስተኝም እሱ ነው ሲልም ነው እየተናገረም የሚገኘው። ትሮፊያርት በዩናይትድ እቅድ ውስጥ እንዳለ እየተነገረ ነው። ማንቸስተር ዩናይትድ የዝውውር መስኮቱ ከመዘጋቱ በፊት የመስመር የግራ ተከላካይ ቦታውን ለማጠናከር የቦርንመዙን አንድሪያ ትሮፊያርትን ሲከታተሉት ቆይተዋል። ትሮፊያርት ዩናይትድ እያጤናቸው ካሉ አማራጮች አንደኛው ቢሆንም የዝውውር መስኮቱ ሊዘጋ ጥቂት ቀናቶች ብቻ በቀሩበት ወቅት ላይ ግን ቦርንመዝ ተጫዋቹን ለመሸጥ ፍቃደኛ ላይሆን እንደሚችልና በተለይ ደግሞ በዚህ ክረምት የተጫዋቾች የዝውውር መስኮት ቦርንመዝ ተጫዋቾችን በመልቀቅ ረገድ ላይ በጣም አስቸጋሪ ከሚባሉ ቡድኖች መካከል አንደኛው መሆኑ የተረጋገጠ ጉዳይ ነውና ተጫዋቹን የመልቀቅ ዕድላቸው በጣም ጠባብ እንደሚሆን እየተገለጸ ይገኛል። ፍቃደኛ ላይሆኑ እንደሚችሉም ነው አይ ፔፐር ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ማንቸስተር ዩናይትድ ኢጎር ማታኖቪችን ለማስፈረም ጥረት እያደረገ ነው። ማንቸስተር ዩናይትዶች ኢጎር ማታኖቪችን ለማስፈረም ጥረቱን አጠናክሮ እየገፋ እንደሆነ ይፋ ተደርጓል። ዘገባዎች እንደሚጠቁሙት ማንቸስተር ዩናይትድ የፍራይበርጉን አጥቂ ኢጎር ማታኖቪችን በዚህ ክረምትም የክለቡ አካል ለማድረግም ከፍተኛ ጥረቶችን እያደረገ ነው የሚገኘው። ይህም ከክሮኤሺያዊው አጥቂ እንግዲህ ይህ ክሮኤሺያዊ አጥቂ የጆሹዋ ዝርክዚ መልቀቅ እንግዲህ ተከትሎ ተስማሚ ምትክም ተደርጎ ይቆጠራል ተብሎ ይታሰባል። ትላንትና የወጡ መረጃዎች እንዳሳዩት ከሆነ በተለይ ፊዮረንቲናዎች የጣሊያኑ ክለብ ይህንን ተጫዋች ለማስፈረም ማለትም ጆሹዋ ዝርክዚን ለማስፈረም በጣም ጥሩ ደረጃ ላይ መገኘታቸውን ተከትሎ ማንቸስተር ዩናይትድ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ከመምጣቱ በፊት በዚህ ክረምት የአጥቂ መስመር ተጫዋች ለማምጣት እቅድ እንዳላቸው ይታወቃልና በዚህ ምክንያት ኢጎር ማታኖቪችን እስካሁን ድረስ እንግዲህ እሱን ለማስፈረም ጥረቶችን እያደረጉ እንዳለ ነው እየሰማን የምንገኘው። መረጃው የላ ጋዜታ ዴሎ ስፖርት እንደሆነ ነው ይፋ የተደረገው። የቼልሲን መረጃዎች ደግሞ እንንገራቸው። ኤንዞ ፈርናንዴዝ ለቼልሲ ከክለቡ መልቀቅና ማንቸስተር ሲቲን መቀላቀል እንደሚፈልግም በይፋ ነግሯቸዋል ይለናል ዛሬ የወጡት መረጃዎች እንደሚያሳዩት ከሆነ በተለይ ቤን ጃኮብስ ይፋ እንዳደረገው ከሆነ ኤንዞ ፈርናንዴዝ በግልጽ ነው ለቼልሲ አመራሮች የተናገረው ሲቲን መቀላቀል እንደሚፈልግ የሚል መረጃ ነው ይፋ ያደረገው ቤን ጃኮብስ። በቼልሲና በማንቸስተር ሲቲ መካከል ያለው ድርድርም ወደ ከፍተኛ ደረጃ መድረሱ እየተገለጸ ይገኛል። ቼልሲ ከዚህ በፊት ለኤንዞ የመልቀቂያ ዋጋ 120 ሚሊዮን ፓውንድ አካባቢ እንደሚፈልግም ተዘግቦ እንደነበር የምናስታውሰው ጉዳይ ነው። ማንቸስተር ሲቲም ለኤንዞ ፈርናንዴዝ ከ120 ሚሊዮን በላይ ይከፍላል። ኤንዞም ደግሞ እስከ 2032 ድረስም የሚቆይ ውልም ይፈርማል የተባለው። በተጨማሪም ውሉን ለአንድ ተጨማሪ ዓመትም የማራዘም አማራጭ እንደሚኖረው ጭምር ይፋ እየተደረገ ነው። ነገር ግን ለቼልሲ በጣም ቅርብ የሚባሉ የመረጃ ምንጮች ግን ከዚህ የተለየ ነው እየተናገሩ የሚገኙት። ለምሳሌ ያክል ለቼልሲ በጣም ቅርብ የሆኑ የመረጃ ምንጮች እንደሚናገሩት ከሆነ እንግዲህ ከኤንዞ ፈርናንዴዝ ጉዳይ ላይ በክለብ ለክለብ ደረጃ የተደረገ ምንም አይነት ንክኪ የለም ሲሉ ነው አጥብቀው እየተናገሩ የሚገኙት እነ ቦብ ቪንሰንት ናቸው ይህንን መረጃ ይፋ እያደረገ የሚገኘው። በተጨማሪ ማንኛውም የሚቀርብ ጥያቄም ታይቶ የሚወሰነው ቼልሲዎች አጠቃላይ ስኳዳቸውን የበለጠ ማጠናከር በሚችሉበት
ሁኔታ ላይ ብቻ እንደሆነ ጭምር ይፋ እየተደረገ ይገኛልና የተጫዋች የመልቀቅ ዕድሉ ኤንዞ ፈርናንዴስ በጣም በትልቁ እንዳለ ነው የተገለጸው። ቸልሲ በዚህ ክረምት ደግሞ ከሞናኮ ላሚን ካማራ ጉዳይ ጋር እየተወያየ እንደሚገኝ ይፋ እየተደረገ ነው። በተለይ ማንቸስተር ሲቲዎች ይህንን ተጫዋች የሚያስፈርሙባቸው ከሆነ ቸልሲ የኤንዞ ፈርናንዴዝን ተተኪ ማስፈረም አለበትና በዚህ ምክንያትም ቸልሲ ከሞናኮ ጋር በላሚን ካማራ ጉዳይ ላይም እየተወያየ ነው የሚሉ መረጃዎች ወጥተዋል። የተጫዋቹ ዝውውርም በ51 ሚሊዮን ፓውንድም እንዲሁ ደግሞ ከአድኦንሶችም ለመጨረስም ደግሞ ሲሆን የታሰበው ሊቨርፑል ልጁን ደግሞ በጥብቅም እንደሚፈልገው ጭምር እየተገለጸ ይገኛልና ሁለቱ ክለቦች ትልቅ ፉክክሮችን እንደሚያደርጉ ነው ሳቻ ታቮሊየር እየተናገረ የሚገኘው። ቸልሲ ግብ ጠባቂ ለማስፈረም ተስማምቷል። የምዕራብ ለንደኑ ክለብ ቸልሲ አርጀንቲናዊውን ግብ ጠባቂ ኤሚሊያኖ ማርቲኔዝን ለማስፈረም መስማማታቸው ይፋ ተደርጓል። ቸልሲ ግብ ጠባቂውን በ7.5 ሚሊዮን ፓውንድ ለማስፈረም ነው ከስምምነት መድረሱ የተረጋገጠው። የ33 ዓመቱ ግብ ጠባቂ ማርቲኔዝ በቸልሲ ቤት ለ1 ዓመት የመቆየት አማራጭን ያካተተ የ2 ዓመታት ውልም ነው የፈረመው። ቸልሲ ሮበርት ሳንቼዝን በመጀመሪያው የሊግ ጨዋታ ላይ የሰራውን ስህተት ተከትሎ አዲስ ግብ ጠባቂ ለመመልከትም ያሰቡበት ትልቁ ምክንያት እንደሆነ ይፋ ተደርጓል። በዚህ ምክንያትም ሮበርት ሳንቼዝ በቀጣይ ተጠባባቂ ይሆናል ተብሎ ይጠበቃል። ከዛ ውጭ ደግሞ ምናልባትም ከክለቡ ሊለቅ የሚችልበትም እድል ሊኖር እንደሚችል የሚጠቁሙ ዘገባዎች ናቸው ይፋ የተደረጉት። ቸልሲ ተጫዋች ለማስፈረም ተስማምቷል። የምዕራብ ለንደኑ ክለብ ቸልሲ የአታላንታውን ተከላካይ የሆነው ሆነስታይ ሆርን ለማስፈረም ነው ከስምምነት የደረሱት። ሰማዮቹ ተከላካዩን በ40 ሚሊዮን ፓውንድ ለማስፈረም መስማማታቸውን ፋብሪዚዮ ሮማኖ ይፋ አድርጓል። የ18 ዓመቱ ተከላካይ ሆነስታይ ሆር ወደ እንግሊዝ እንዲጓዘም ፍቃድ እንደተሰጠው ይፋ እየተደረገ ይገኛል። የ18 ዓመቱ ተከላካይ ሆነስታይ ሆርም ተጫዋቹ ባለፈው የውድድር ዓመትም በሁሉም ውድድሮች ለአታላንታ 35 ጨዋታዎችን ማድረግ ችሏል። በተጨማሪም ደግሞ በጣሊያን ሴሪኤም 15 ጨዋታዎችን ቋሚ ሆኖ እንደጀመረ ጭምር የመረጃ ምንጩ ይፋ አድርጓል። ሊቨርፑልን የተመለከተ መረጃን እናንሳ። በሊቨርፑልና በፓሪስ ሰን ዠርሜን መካከል በኢብራሂማ ኤምባዬ ዙሪያ የሚደረጉ ውይይቶች እስካሁን የሚታይ መሻገሪያ አላሳዩም። ዋናው ጉዳይ ወይም ዋናው አከራካሪ ነጥብ ሆኖ ቀጥሏል። ሆኖም ግን ሴኔጋላዊው ተጫዋች አሁንም በሊቨርፑል እይታ ውስጥ ያለ አማራጭ በመሆኑ በቀጣዮቹ ጊዜያቶችም ለኤምባዬ የሚሆን የዝውውር ጥያቄ ሊቀርብ እንደሚችል ይፋ ተደርጓል። ተጫዋቹ ከጀርመን ቡንደስሊጋ የቀረቡለትን አማራጮች ቢኖሩም የሊቨርፑል እቅድ ወይም ፕሮጀክትን እንዳስቀደመ ግን ይነገራል። ሊቨርፑል የመግባት እድል ቢኖረውም በግንባር ቀደምትነት አሁንም ሁኔታውን በዚህ ምዕራፍ ውስጥ እንግዲህ ውስብስብ ሆኖ እንኳን ለመጠበቅም ዝግጁ እንደሆነ ጭምር እየተነገረ ነው ኤምባዬና በቀጣይ ሊቨርፑሎች በዚህ ተጫዋች ጉዳይ ላይ ድርድሮችን ያደርጋሉ የሚጠበቅ ነው። ማንቸስተር ሲቲ አሁንም ኮዲ ጋክፖን የመከታተል ፍላጎት አለው ተብሏል። እንዲሁም በኤንዞ ፈርናንዴዝ ዝውውር ላይ ንቁ ተሳትፎችን እያደረጉ ነው። በአሁኑ ሰዓት ከኤንዞ ጋር ምንም አይነት መሻሻል ባለመገኘቱ ለሌላኛው የሊቨርፑል ተጫዋች አሌክሲ ማካሊስተርም እንቅስቃሴዎችን ሊጀምሩ እንደሚችሉ እየተገለጸ ነው። ነገር ግን የዝውውር መስኮቱ በጣም ጥቂት የሚባሉ ቀናቶች መቅረታቸውን ተከትሎ ከዚህ በኋላ አዲስ ድርድሮችን አድርጎ ለማስፈረም እጅግ በጣም አስቸጋሪ ያደርገዋል ተብሎ እንደሚጠበቅ ነው የተነገረው። አንዶኒ ኢራኦላ ይናገራሉ። ከብራድሌ ባርኮላ ጋር በተያያዘ አንዳንድ ሀሳባቸውን ሰጥተዋል። እንደምታውቁት በዚያ ቦታ ላይ ተጫዋቾችን ለማስፈረም እየሞከርን ነው። አሁን የኛ ተጫዋች ስላልሆኑ ስለ ተጫዋቾችን በተለይም ማውራት በጭራሽ አንችልም ብለዋል። ነገር ግን ቡድን ማሻሻልና ያንን ቦታ ማሟላት እየሞከርን ነው። ምክንያቱም በዛ ቦታ ላይ በቂ ተጫዋቾች የሉንም። በቅርቡ ጥሩ ዜና እንደሚኖረን ተስፋ እናደርጋለን። ነገር ግን እስካሁን የደረስንበት ደረጃ ይህ አይደለም ሲልም ይናገራል። አሰልጣኝ አንዶኒ ኢራኦላ ስለ ኮዲ ጋክፖም ጥያቄ ቀርቦለት ነበረ። በመጀመሪያው ጨዋታ ካሳየው አቋም በኋላ ያው ነው የምለው፣ ለኛ በጣም ጥሩ እየተጫወተ ነው። ከዓለም ዋንጫ ተመልሶ ከመጣ ጀምሮ በጣም ጥሩ ነገሮች ያሉት ትክክለኛው አመለካከት አለው። በዚህ ደረጃ ላይም እንዲቀጥል ተስፋ አድርጋለሁ። ለኛ በጣም ተጽዕኖ ፈጣሪ ሊሆን ይችላል ሲል ነው አንዶኒ ኢራኦላ ስለ ኮዲ ጋክፖ የተናገረው። አንዶኒ ኢራኦላ ይቀጥልና ስለ ቡድኑ ሚዛንም ሲናገር የአጥቂ ጎናችን እንዲሁ ደግሞ ፍጥነታችንና ብዙ ደግሞ ተጫዋቾች ወደፊት የመምጣት አጨዋወታችንን ማጣት አንፈልግም። ነገር ግን በሌላኛው ጨዋታ ላይ ብዙ ተቀጥተናል። በዚህ ጉዳይ ላይ በትኩረት እየሰራንበት ነው ሲሉ አሰልጣኝ አንዶኒ ኢራኦላ ይናገራሉ። ስለ ዝውውር ገበያውም ተጠይቀው ነበር። የዝውውር ገበያው ክፍት ሲሆን ውድ ተጫዋቾችን ስናስፈርም ምንም ነገር ማረጋገጥ አልችልም። ስንት ተጫዋቾች እንደምናስፈርም ማረጋገጥ አልተቻለም። ልምድ እስከሚያሳየን ድረስ ግን በመጨረሻው ቀን እድል ካገኘን አንድ ነገር ማድረግም እንችላለን ያለው። ሁልጊዜም ይህንን መቆጣጠር እንፈልጋለን ብሏል ስለ ተጫዋቾች ውሳኔ ሲናገር። ነገር ግን ሚዛን አለ። ብዙ ተጫዋቾችን ወደፊት ከመላክም ወይም ወደ ሁለቱንም ደግሞ
ወደ ኋላ መመለስም በጭራሽ አትችልም። ጉዳዩ ሁኔታውን በትክክል መለየት ነው። ጥሩ ተጫዋቾች አደጋ ወስደው ወደፊት መሄድን ወይም ደግሞ መቆየትን እንደሚባሉባቸው ይረዳሉ። እነዚህ ውሳኔዎች የሚወሰኑት የተጫዋቹ ጥራት ላይ ነው ሲሉ ይናገራሉ። አንዶኒ ኢራኦላ በአንፊልድ የመጀመሪያ ጨዋታቸውን ስለማድረግም ጥያቄ ቀርቦላቸው ነበር። በአንፊልድ የመጀመሪያ የፕሪሚየር ሊግ ጨዋታዬን ማድረግ ለእኔ በጣም ልዩ ነገር ነው። በቅድመ ውድድር ላይም ቢሆን ደግሞ እንዲሁ ጊዜያቶችም ይህንን ስሜት አስቀድሜ ተሰምቶኛል። በጨዋታው ላይ አተኩራለሁ፣ ነገር ግን ስሜታዊም መሆናለሁ። ይሄ ቦታ ልዩ ስለሆነ እንዲህ መሆኑ ተፈጥሯዊ ነገር ነው። ሁሉም ነገር በጥሩ ሁኔታ እንዲሄድና በጨዋታው እንድንደሰትም ተስፋ አደርጋለሁ ሲልም ነው አንዶኒ ኢራኦላ የተናገረው። ኢራኦላ ስለ ኖቲንግሃም ፎረስትና ስለ ኦሊቨር ግላስነርም ጥያቄ ቀርቦለት ነበር። እሱ በጣም ውጤታማ አሰልጣኝ ሆኗል። የቡድኑ አደረጃጀት ወዲያውኑ ማየትም ይቻላል። ብዙ የግብ ዕድሎችን እንዲሁ አይፈቅዱም። ከሊድስ ዩናይትድ ጋር የሚያደርጉት ጨዋታ በጣም የተጠጋጋ ነበረ። በመጨረሻም ደቂቃ ላይ በቅጣት ምት ነው የተሸነፍነው ሲሉ ጭምር ይናገራሉ። እያንዳንዱ የጎል ዕድል በትጋት ማግኘት አለብን። እንዲሁ ደግሞ ድሎቻችንን ማሸነፍ አለብን። ምንም ነገር በቀላሉ አናገኝም። ኳስ በእጃችን ሲኖር ጥሩ መሆንና ታጋሽ መሆን አለብን። ምክንያቱም ደግሞ በመከላከል በጣም ጠንካራ ናቸው። ጥሩ ተጫዋቾች ያሏቸው፣ በፈጣን ሽግግሮችም ጎል አስቆጣሪ ተጫዋቾችና ጥሩ የማጥቃት ተጫዋቾች ነው ያሏቸው ሲል አንዶኒ ኢራኦላ ተናግሯል። ስለ ጀረሚ ዣኮም ተናግሯል። የመጀመሪያው ጨዋታ እንደነበር ከግምት ውስጥ ስናስገባ በጣም ጥሩ ተጫውተናል። እውነት ነው ደክሞት ነበር። በመጨረሻዎቹ ደቂቃዎች ላይም ጭምር ድካሙ ይታይበት እንደነበር ልትቀይረው ግድ ነበር። በኳስ ላይም በጣም ደግሞ የሚተማመን ነው። ኳሱ ደግሞ ከሌለው ጥሩ ነው። በጣም ወጣት ነው። ስህተቶችን እንደሚሰራ መቀበል አለብን። ከዚህ የተሻሉ ነገሮችን ማድረግ ይችላልም ነው የሊቨርፑል አሰልጣኝ አንዶኒ ኢራኦላ ስለዚህ ጀረሚ ዣኮ የተናገሩት። ሁሉንም ተጫዋቾች ወደፊት አስገብተን ማጥቃት ወይም ሁሉንም ነገር ወደ ኋላ አስቀምጠን መጫወት አንችልም። ግራቨንበርች ኳሱን ይዞ ወደፊት ደግሞ እንዳይሄድም ልነግረው አልፈልግም። ሶቦስላይና ግራቨንበርች ሁለቱም አብረው ወደ ኋላ እንዲቆዩም አንፈልግም። ዋናው ነገር ሁኔታውን መለየት ነው። የሚወሰነውን በሁኔታው ላይ የሚወሰነውን ውሳኔንም ለመቀበል ዝግጁ ነን ሲልም ጭምር ነው የተናገረው አሰልጣኝ አንዶኒ ኢራኦላ። የሪያል ማድሪድ ጉዳዮችን እንንገራቸው። የሪያል ማድሪድ በውድድሩ ያለው ግብ ምንድን ነው የሚለው በርካቶችን የሚያጠያይቅ ጉዳይ ነው። ኤሚሊያኖ ቡትሬጋኖ ምላሻቸውን ሰጥተዋል። ግባችን በእርግጥም ከመጀመሪያዎቹ 8 ደረጃዎች ውስጥ ለመግባት መሞከር ነው ብለዋል ሲናገሩ የመጀመሪያው የማጣሪያም ወይም ፕሌይኦፍ ዙር በማስወገድም እንዲሁ በቀጥታ ወደ 16ቱ ዙር ማለፍም እንፈልጋለን ብለዋል። ምን እንደሚፈጠር እንመለከታለን። ሁልጊዜም እንደምናደርገው ደግሞ በሙሉ ጉጉትና ስሜት ነው ውድድሩን የምንወዳደረው፣ እየጠበቅንም ያለ ነው ሲል ይናገራል። እንግዲህ ኤሚሊያኖ ቡትሬጋኞ ነው ሀሳቡን የሰጠው። ኤሚሊያኖ ይቀጥልና ሪያል ማድሪድ አዳዲስ ፈራሚዎችን ስለማስፈረሙ ሲጠየቅም አሰልጣኙ እንደተናገረው ለእኛ የቡድን ስብስብ ሞልቷል። ሆኖም ግን የተጫዋቾች የዝውውር መስኮት አሁንም ክፍት ነውና እንቅስቃሴ ማድረጋችን አይቀርም ሲሉ ነው የተናገሩት። ሪያል ማድሪድ የ21 ዓመቱን ጋናዊ የመሃል ተከላካይ ኦስካር ናሴን ለማስፈረም ስምምነት ላይ ደርሷል ተብሏል። ሪያል ማድሪድ ለግራናዳ 2 ሚሊዮን ዩሮ የሚከፍል ሲሆን ናሴ ለወደፊቱ ትልቅ አቅም ያለው ተጫዋች ተደርጎም በመታየቱ የመጀመሪያው የካስቲያ ቡድንን ይቀላቀላል። እንደ የጀርመን ክለብም ተጫዋቹም ደግሞ ይፈልጉት ነበር። ናሴ ግን ሪያል ማድሪድን መርጧል። የሕክምና ምርመራውንም እንዳጠናቀቀ ጭምር ነው ይፋ የተደረገው። ራፋኤል ሊያኦ ወዴት ሊያመራ ይችላል የሚለው በርካቶች የሚጠብቁት ጥያቄ ነው። ኤሲ ሚላን ጋላታሳራይ ራፋኤል ሊያኦን ለማስፈረም ያቀረበውን 45 ሚሊዮን ዩሮ ሂሳብ መቀበሉ ተነግሯል። የቱርኩ ክለብ ጋላታሳራይ ለተጫዋቹ ዓመታዊ ከ10 እስከ 12 ሚሊዮን ዩሮ የሚደርስ ክፍያ እንዲሁ አቅርበዋል። ይሁን እንጂ ራፋኤል ሊያኦ ስለ ወደፊት ቆይታው እስካሁን ከውሳኔ እንዳልደረሰ ነው ዘ አትሌቲክ የተናገረው። አስተን ቪላ ተጫዋቹን ለማስፈረም ንግግር ላይ ሲገኝ የመግዛት ግዴታ ባለው ውሰት ለማስፈረምም ጥያቄ አቅርበዋል። ይሁን እንጂ ኤሲ ሚላን ተጫዋቹን ደግሞ በቋሚ ዝውውር ብቻ መሸጥም እንደሚፈልግ ነው እየተገለጸ የሚገኘው። በክለቡ ውስጥ ከ2031 ውል ያለው ራፋኤል ሊያኦ አስተን ቪላን ሊመርጥ እንደሚችል ነው የመረጃ ምንጮቹ በትልቁ እየተናገሩ የሚገኙት። ቶትንሃሞች ኦማር ማርሙሽን አስፈርመዋል። ማንቸስተር ሲቲም ከግብፃዊው የፊት መስመር አጥቂ የሆነው ኦማር ማርሙሽ ጋር በይፋ መለየቱ ነው ይፋ እየተደረገ የሚገኘው። ቶትንሃም ሆትስፐርሶች ኦማር ማርሙሽን በ50 ሚሊዮን ፓውንድ የመግዛት ግዴታን ባካተተ የውሰት ውል ነው ያስፈረሙት። ኦማር ማርሙሽ ከፊርሞ በኋላ ቶትንሃም ከዓለምም ባይሆን እንኳን ከእንግሊዝ ምርጥ ክለቦች መካከል አንደኛው ነው ሲል ይገልጸዋል። አሰልጣኝ ሮቤርቶ ዲዘርቢ ያሉት ነገርም እንደገዛው የገለጸው ማርሙሽም የክለቡ እቅድ ከኔ ጋር ይስማማል ሲልም ጭምር ነው የተናገረውና በቀጣይ በዚህ ክለብ ውስጥም ትልቅ ነገሮችን ለማድረግም ጭምር
ጥረት አደርጋለሁ ሲልም ጭምር ነው የተናገረው። ይህንን ሀሳብ ነው እየተናገረ የሚገኘው ኦማር መርሙሽ። እንግዲህ ከማንቸስተር ሲቲ ጋር ተለያይቶ አሁን ላይ ይህንን ቡድን መቀላቀሉ ይፋ ተደርጓል። ከዛ ውጪ ቶተንሃሞች ግን በዚህ የክረምት ተጫዋቾች የዝውውር መስኮት ራሳቸውን ማጠናከር ላይ በጣም በትልቁ እየሰሩ እንደሚገኝ የሚታወቅ ጉዳይ ነው። ምክንያቱም ከዚህ በፊት በጣም በርከት ያሉ ዝውውሮችን ያደርገዋል። በተለይ ደግሞ በተከላካይ ስፍራ ላይ እነ ዣን ፖል ቫን ሄክ፣ እነ ማርኮስ ሴንሲ፣ እነ አንድሪው ሮበርትሰን፣ በአማካይ ቦታ ላይ እነ ማቴዎስ ፈርናንዴስ፣ ሳንድሮ ቶናሊን አስፈርመዋል። በአጥቂ መስመር ላይ ሳቪኒሆን ጨምረው ነበር። አሁን ኦማር ማርሙሽን ለማስፈረምም መስማማታቸውና መጨረሻቸው ነው ይፋ የተደረገው። ጄሚ ካራገር ግብር ባለመክፈል ተከሷል። የቀድሞ የሊቨርፑል ተከላካይ ጄሚ ካራገር ከሀገሪቱ ቢሮ ክስ እንደቀረበበት ነው የተነገረው። የግብር ተቋሙ ጄሚ ካራገር ያልተከፈለ ግብሩን በማስጠንቀቂያ መክፈል ባለመቻሉ ለከፍተኛ ፍርድ ቤትም አመልክቷል። ጄሚ ካራገር ትናንትና ፍርድ ቤት የቀረበ ሲሆን ግብሩን መክፈል ካልቻለም ኪሳራ ውስጥ የሚወድቅ ይሆናል ተብሏል። ይህ ማለት በስሙ የተመዘገቡ ንብረቶች ተሽጠው የግብር ዕዳው የሚከፈል ይሆናል ተብሏል። ጄሚ ካራገር በአሁኑ ሰዓትም በስካይ ስፖርትና በአሜሪካው ሲቢኤስ በተንታኝነት እየሰራ እንደሚገኝ ነው እየተገለጸ እንደሚገኝ ዘገባዎቹ ይፋ ያደረጉት። ጂያኒ ኢንፋንቲኖ ክስ ሊቀርብባቸው ነው። የአውሮፓ እግር ኳስ ማህበር የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ላይ በወንጀል ክስ ሊመሰረት እንደሆነ ይፋ ተደርጓል። ዩኤፋ ፕሬዝዳንቱን በመደበኛ ፍርድ ቤትም በወንጀል የከሰሰው ዓለም ዋንጫን ለመሸጥም ሞክረዋል በሚል ነው። ፕሬዝዳንት ጂያኒ ኢንፋንቲኖ ስዊዘርላንድ ውስጥ የወንጀል ክሱ እንደሚመሰረትባቸውን የተነገረው የአውሮፓ እግር ኳስ ማህበር ፕሬዝዳንቱ ዳግም እንዳይመረጡም ድጋፉን መንፈጉ ደግሞ የሚዘነጋ ጉዳይ አይደለም። እንግዲህ ድጋፋቸውን ነፍገዋቸው ነበር። በተለይ ደግሞ በጣም ወሳኝ ሀሳብን አምጥተው ወይም ደግሞ የዓለም ዋንጫውን የተወሰነውን ፐርሰንት ወደ ግሉ ሴክተር ለመሸጥ ሙከራዎችን አድርገው ነገር ግን በጣም ትልቅ ተቃውሞ ነበር የደረሰባቸውና በተለይ ደግሞ ከአውሮፓ እግር ኳስ ማህበር እጅግ የመረረ እንግዲህ ትችቶችና ወቀሳዎችም ሲቀርብባቸው እንደነበረ የምናስታውሰው ነው። አንደር ሄሬራ ለልጅነት ክለቡ በነፃ ሊጫወት ነው። በማንቸስተር ዩናይትድ እና በፓሪስ ሰን ዠርሜን ተጫውቶ በርካታ ዋንጫዎችን ያነሳው ስፔናዊው አማካይ አንደር ሄሬራ ወደ አሳደገውና የእግር ኳስ ሕይወቱን ወደ ጀመረለት ሪያል ዛራጎዛ እንደተመለሰ ነው እየተገለጸ የሚገኘው። የ37 ዓመቱ አንደር ሄሬራ በዓለም እግር ኳስ ውስጥም ሊደርስባቸው የሚችሉ ከፍተኛ መድረኮችን ቢያይም አሁን ግን በስፔን 3ኛ ዲቪዚዮን ውስጥ ለሚገኘው ለቀድሞ ክለቡ በነፃ ለመጫወትም ወስኗል። ይህ ውሳኔው ፕሮፌሽናል ተጫዋች እንዲሆን ላበቃው ክለብም ያለውን ውለታ ለመመለስና ክለቡን ከሚገኝበት ዝቅተኛ ደረጃ ለማውጣት ካለው ጽኑ ፍላጎት የመነጨ እንደሆነ ተናግሯል። አንደር ሄሬራም ለክለቡ ያለውን ቁርጠኝነት ያሳየው ደሞዙን በሙሉ ለክለቡ በጎ አድራጎት ድርጅቶችም በመለገስ ነው። በቂ ገንዘብ አለም አሁንም ቢሆን ደግሞ የምንፈልገውን ለከተማዬና ለክለቤ ያለኝን ፍቅርም በመግለጽ ነው ብሏል። አንደር ሄሬራ በሜዳ ላይ የሚደረገው ድጋፍ ባለፈ ወጣት ተጫዋቾች አርአያ የመሆን ዓላማ አላቸው። በተለይም ወጣት በማህበራዊ ሚዲያ ጫና ምክንያትም ከሂደት ይልቅም በፍጥነት ስኬት ላይ ብቻ እንዲያተኩሩና በትዕግስትም እንዲያድጉ እንዲሁም መምከርም ዋነኛው ተልእኮ እንደሆነ ተናግሯል። ይሄ በታላላቅ ክለቦች ዘንድም ብዙ ጊዜ የማይታየው ውሳኔ አንደር ሄሬራ ለሪያል ማድሪድም ጭምር እንዲሁ ለሪያል ዛራጎዛ ያለውን ጥልቅ ፍቅርንም የሚያሳይ ነው። ክለቡ አሁን ባለበት አስቸጋሪ ሁኔታ ውስጥም የፌራኖን መመለስ ትልቅ ተስፋን አድርጎ እየተመለከተው ይገኛል። ተጫዋቹ በእግር ኳስ ሕይወቱም ለማጠናቀቅ የቀረውን መንገድም እግር ኳስን ከገቢ ማግኛ ባለፈ በስሜትና በታማኝነት ላይ የተገነባ በመሆኑ በዓለም ላይ ያስመሰከረበት አጋጣሚ እንደነበር ጭምር ነው የተረጋገጠው። ኒውካስል ዩናይትድ የኤሲ ሚላኑ አጥቂ ራፋኤል ሊያውን ለማስፈረም በሚደረገው ፉክክር ውስጥ አሁን ላይ እንደተቀላቀለ የመረጃ ምንጮቹ ይፋ አድርገዋል። የ27 ዓመቱ ተጫዋች በዚህ የክረምት ተጫዋቾች የዝውውር መስኮት ከክለቡ ይለቃል ተብሎ የሚጠበቅ ሲሆን ከአስተን ቪላ ጋርም ስሙ ሲያያዝ ቆይቷል። በዌስት ሚድላንዱ ክለብም የሚገኘው ፖርቱጋላዊ ብሔራዊ ቡድን ተጫዋችም ለማስፈረም መንገዶችን ለማስመልከትም ላይ እንደሆኑ እየተነገረ ነው። ከማክፓይሶቹ ኒውካስል ዩናይትድም ጠንካራ ፉክክሮች ሊኖሩ እንደሚችሉ እየተነገረ ነው። ቱቶ ስፖርት ባወጣው ዘገባ መሰረትም ሆርግ ሜንዴስ ተጫዋቹን ወደ እንግሊዝ ለማምጣትም እየሰራ ነው የሚገኘው። ኒውካስል ዩናይትድ በፊተኛው የሜዳ ክፍል ላይ ተጨማሪ ጥራቶች እንደሚፈልግ የተገለጸ ጉዳይ ሲሆን ሁለገቡ ፖርቱጋላዊ አጥቂ ደግሞ ለነሱ ተስማሚ አማራጭ ሊሆን ይችላል። በመስመሮች ላይ እድሎችን መፍጠርና
ግቦችን ማስቆጠርም ይችላል። በተጨማሪም በፊተኛው የማጥቃት መስመር ውስጥም ባሉት ሶስቱም ቦታዎች ላይ መጫወት የሚያስችል ሁለገብ ብቃት እንዳለው ነው የሚነገረው። በፕሪሚየር ሊጉ የመጫወት እድልን ማግኘት ለፖርቱጋል ብሔራዊ ቡድን ተጫዋች ሳቢ ይሆናል ተብሎ ይታሰባል። በእንግሊዝ እግር ኳስ ውስጥ ራሱን ለማስመስከርም ይፈልጋል። አስተን ቪላ ተጫዋቹን ማራኪ መዳረሻ ሊሆን እንደሚችል የገመተው ሲሆን የቻምፒየንስ ሊግ ተሳትፎንም ሊያቀርብለት እንደሚችል ይፋ ተደርጓል። በሌላ በኩል ኒውካስል ዩናይትድ ከአስቸጋሪ የውድድር ዘመን በኋላ ቡድኑን እንደገና ለመገንባትም ትልቅ እቅዶችንና ትልቅ አቅም ያለው ተጫዋችን ነው የሚፈልገው። አንቶኒ ጎርደን ጨምሮ በርካታ ቁልፍ ተጫዋቾችን ያጣ በመሆኑ እሱን በአግባቡ መተካትም ይኖርባቸዋል። ፖርቱጋላዊ አጥቂ በዚህ የክረምት የተጫዋቾች የዝውውር መስኮት መጀመሪያ ላይ ባርሴሎናን የተቀላቀለውን የእንግሊዝ ብሔራዊ ቡድን ተጫዋችን ለመተካትም ተስማሚ ሊሆን እንደሚችል ነው ግምቶች ይፋ እየተደረጉ የሚገኙት። ራፋኤል ሊያው በጣሊያኑ ክለብ ቤትም የወደፊት ተስፋ ያለው አይመስልም። ትኩረቱን እንደገና በእግር ኳሱ ላይ ማድረግ እንዲችል የዝውውር ጉዳዩንም በፍጥነት ለመጨረስም እንደሚፈልግ ነው እየተገለጸ የሚገኘው። ኒውካስልና አስተን ቪላ ዝውውሩን ለማጠናቀቅ የሚያስችል አቅም ያላቸው ሲሆን ከሁለቱ ክለቦች መካከል የትኛው ስምምነቱን እንደሚያጠናቅቅ ግን ወደፊት በትልቁ የሚታይ ጉዳይ ነው። ራፋኤል ሊያው ባለፈው አሳዛኝ የውድድር ዘመን ለጣሊያኑ ክለብ 10 ግቦችን ያስቆጠረ ሲሆን 3 ደግሞ አሲስቶችን ማድረግ የቻለበት የውድድር ዓመትን ነው ባለፈው የውድድር ዓመት በጣሊያን ሴሪኤ እና በጣሊያኑ ክለብ ኤሲ ሚላን ቤት ማሳለፍ እንደቻለ የተመለከት ነው። አሁን ላይ በፕሪሚየር ሊጉ አዲስ ጅምርን ለማድረግም ለሱ ተስማሚ ይሆናል ተብሎ ይጠበቃል። ነገር ግን እንደ ከዚህ ቀደሙ ግን ትልልቅ የሚባሉ ክለቦች ተጫዋቹን ለማስፈረም በትልቁ እንቅስቃሴዎችን እያደረጉ እንዳልሆነ ነው የመረጃ ምንጮቹ እየተናገሩ የሚገኙት። ነገር ግን ኒውካስል ዩናይትድን ጨምሮ እንዲሁ የእንግሊዙ ክለብ አስተን ቪላም ጭምር የዚህ ተጫዋች ፈላጊዎች መሆናቸው ግን በተደጋጋሚ እየተገለጸ እንደሚገኝ የመረጃ ምንጩ ይፋ አድርጓል። አስተን ቪላ የፈረንሳዊውን አጥቂ ዣን ፊሊፕ ማቴታን ለማስፈረም ምን ያክል ወጪ ማድረግ እንዳለበት ግልጽ ማብራሪያ እንደተሰጠው ነው የተገለጸው። ክሪስታል ፓላሶች አሁንም ቢሆን የዝውውር መስኮቱ ከመዘጋቱ በፊት የተለያዩ እንቅስቃሴዎችን ሊያደርጉ እንደሚችሉ እየተገለጸ ይገኛል። በተለይ በ25 ሚሊዮን ፓውንድ ገደማ ለመሸጥም ዝግጁ መሆናቸውም እየተገለጸ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ቪላ የክሪስታል ፓላስን ውሳኔ ለመፈተሽ የመጀመሪያ ጥያቄን አቅርቦ የነበረ ቢሆንም የቀረበው የገንዘብ መጠን ግን ከክለቡ ግምትም በታች መሆኑን ተከትሎ ወዲያውኑ ውድቅ እንደተደረገ ነው የመረጃ ምንጩ ይፋ ያደረገው። ነገር ግን በኦሌ ዋትኪንስ ቆይታ ዙሪያ ሆነም እርግጠኝነት ባለመኖሩ በተለይ ተጫዋቹ ወደ ሳዑዲ አረቢያው ክለብ ሊቀላቀል ከጫፍ መድረሱን ተከትሎ ቪላዎች ተተኪ አጥቂዎችን እየገመገሙ በመሆናቸው በኡናይ ኤምሪ የሚመራው ቡድን በድጋሚ ጥያቄ ያቀርባል ተብሎ ተጠብቋል። ነገር ግን አሁን ላይ የኡናይ ኤምሪ ቡድን አስተን ቪላ ኒኮላ ጃክሰንን ከቸልሲ ለማስፈረም ጥሩ ደረጃ ላይ እንዳሉ ነው እየተገለጸ የሚገኘው። ፉትቦል ኢንሳይደር እንደዘገበው ከሆነም ክሪስታል ፓላስ በዝውውር መስኮቱ መጨረሻ ቀናትም የዣን ፊሊፕ ማቴታን መልቀቅም ለመፍቀድ 25 ሚሊዮን ፓውንድ ገደማም ይጠይቃል ተብሎ ነው የሚታሰበው። የቪላ የመጀመሪያው የዝውውር ጥያቄም ከዚህ ቁጥር በእጅጉ ያነሰ የነበረ ቢሆንም ፍላጎታቸው ግን አሁንም የቀጠለ በመሆኑ ሌላ ጥያቄን ያቀርባሉ ተብሎ እንደሚጠበቅ የሚያሳዩ መረጃዎች ይፋ ተደርገዋል። ዣን ፊሊፕ ማቴታ በሴልኸርስት ፓርክ ያለው የመቆየት እድል አጠራጣሪ የሆነ በመምጣቱ በዚህ ክረምትም ክለቡን ለቆ ይወጣል ተብሎ በሰፊው የሚገመት ተጫዋች ነው። ይሄ ዝውውርም ከኦሌ ዋትኪንስ ሁኔታ ጋርም በጥብቅ የተያዘ እንደሆነ ነው በተደጋጋሚ ጊዜ የሚገለጸው። ስካይ ስፖርት እንደዘገበው አስተን ቪላ የዝውውር መስኮቱ ከመዘጋቱ በፊትም ኦሌ ዋትኪንስ ሊለቅ የሚችልበትን እድል ከወዲሁ ለመከላከልም ከማቴታ በተጨማሪም ሌሎች አጥቂ አማራጮችንም እየቃኙ እንደሚገኝ ነው የተገለጸው። በ25 ሚሊዮን ፓውንድ ዋጋ ማቴታ ለቪላ በጣም ሳቢ አማራጭ ሆኖ ይታያል ተብሎ ነው የሚጠበቀው። ተጫዋቹ የፕሪሚየር ሊጉን ባህሪ በደንብ የሚያውቅ ጉልበተኛ የሆነ በክሪስታል ፓላስ ቤትም አስተማማኝ ግብ አስቆጣሪ ሆኖ በደንብ የራሱን ያሳየ ነው። ይህም ዝውውር መስኮት የመጨረሻዎቹ ቀናት አጥቂ በሚያስፈርሙበት ጊዜ ወይም ደግሞ በሚፈልጉበት ጊዜ የሚኖረውን የመላመድ ስጋትንም ይቀንሰባል ተብሎ እንደሚጠበቅ ነው ይፋ የተደረገው። ለቪላ ለዝውውሩ ጊዜም ወሳኝ ነው። ኦሌ ዋትኪንስ የሚለቅ ከሆነ ኡናይ ኤምሪ ለመላመድም ወራቶችን የሚፈጅበት ሳይሆን ወዲያውኑ ወደ ቡድኑ ገብቶ ደግሞ መጫወት የሚችል ቶሎ ደግሞ አገልግሎቶችን መስጠት የሚችል ተጫዋችም ያስፈልጋቸዋል። ማቴታ ቪላ ከሚያደንቃቸው ሌሎች ተጫዋቾች አንጻርም ትልቅ ስም ላይኖረው ይችላል። ነገር ግን በተግባር ግን ለቡድኑ በጣም ትክክለኛ መፍትሄ ሊሆን ይችላል ተብሎ ግን ከሚገመቱ ቡድኖች መካከል
የሚጠቀሰውን አሁን ዋናው ነጥብ ክሪስታል ፓላስ በ25 ሚሊዮን ፓውንድ ዋጋው ላይ በእርግጥም ይጸናል ወይስ ደግሞ ይቀይራል የሚለው ጉዳይ ነው። ይሄ ቁጥር ትክክልም ከሆነ ቪላ የመጀመሪያ ጥያቄውን በእጅጉ አሻሽሎ ማቅረብ ይኖርበታል ተብሎ ነው እንደሚጠበቅ እየተገለጸ የሚገኘው። በተለይ ዣን ፊሊፕ ማቴታ ባለፉት የውድድር ዓመታቶች በተለይ ባለፈው የውድድር ዓመት ከክሪስታል ፓላስ ጋር ለመለየት በትልቁ ፍላጎት ያሳየበት ክረምት ጥር የተጫዋቾች የዝውውር መስኮት እንደነበር እናስታውሳለን። ከክለቡ ከተጫዋቾቹን ተሰናብቶ ጭምር ወጥቶ ነገር ግን በሕክምና ፌለሪቲ ምክንያትም ወደ ክለቡ እንደተመለሰ እናስታውሳለን እና ከዛ በኋላ የነበራቸው ጉዳይ የሻከረ ተደርጎ ይቆጠር ነበር። አሁን ግን በድጋሚ ወደዚህኛው ክለብ ወደ አስተን ቪላ ለመቀላቀል እንቅስቃሴዎች እንደተጀመሩ የሚያሳዩ ነገሮች አሉ። የጄምስ ማዲሰን የትከሻ ጉዳት ከታሰበው በላይ ቀላል መሆኑን የሕክምና ምርመራዎችም ማሳየታቸውን ተከትሎ ቶተንሃም እፎይታን አግኝቷል። ጄምስ ማዲሰን ይሄ ጉዳት የገጠመው ቶተንሃም በብሬንትፈርድ 3-0 በተሸነፈበት የፕሪሚየር ሊግ ጨዋታ ላይ በመሬት ላይ እንግዲህ በመውደቁ ምክንያት እንደነበር ይፋ ተደርጓል። የ29 ዓመቱ ተጫዋች ባለፈው ዓመትም ከነበሩት የጉዳት ችግሮች አንጻርም በጨዋታው መጀመሪያ ላይ ሜዳውን ለቆ መውጣቱ አሳሳቢ የነበረ ቢሆንም የቅርብ ጊዜ የሕክምና ዘገባዎች እንደሚያሳዩት አሰልጣኝ ሮቤርቶ ዲዘርቢ እንዲህ ለዚህ ተጫዋችም ለረጅም ጊዜ እንደማይቆይና ቶሎ እንደሚመለስም ጭምር ነው የተናገሩት። ዘ አትሌቲክ እንደዘገበው ከሆነ ጄምስ ማዲሰን በብሬንትፈርድ ጨዋታ ላይ ከደረሰበት ደግሞ ውድቀት በኋላም በትከሻው ላይ ቀለል ያለ ስብራትን እንዳስተናገደ ጭምር ነው የተገለጸው። ከዚያም በኋላ የተደረጉ የሕክምና ምርመራዎችም አነስተኛ ጉዳት ብቻ መኖሩን ያሳዩ ሲሆን ቶተንሃም የእንግሊዝ ብሔራዊ ቡድን ተጫዋቹ ከ10 ቀናት እስከ 2 ሳምንታት ድረስ ባለ ጊዜ ውስጥም ተመልሶ ዝግጁ ይሆናል ብለው ተስፋ ያደርጋሉ። ፉትቦል ለንደን በተመሳሳይ ባወጣው መረጃ መሰረት ጄምስ ማዲሰን አነስተኛ ልምምዶችን መስራት መጀመሩን ያረጋገጠ ሲሆን ከዛ ውጭ ደግሞ ይህ ለረጅም ጊዜ ከሜዳ የሚያርቀው ከባድ ጉዳት ይልቅም በአጭር ጊዜ ውስጥም ቶሎ የሚመለስ አይነትና ተስፋ የተደረገበት እንደሆነ የተገለጸው። ማዲሰን ባለፈው የውድድር ዘመንም አብዛኛውን ጊዜ ከሜዳ የራቀው የጉልበት ጅማት ወይም ኤሲኤል ጉዳት አጋጥሞት እንደነበር እናስታውሳለን። ከዛ አገግሞ በቅርቡ ግን ወደ ሜዳ ተመልሶ እንደነበር የምናስታውሰው ነው። ሮይተርስ እንደዘገበው ሮቤርቶ ዲዘርቢ ከቻርልተን ጋር ባደረጉት የሊግ ካፕ ጨዋታ ስለ ቶተንሃምም የጉዳት ሁኔታ እንግዲህ ሲናገሩ የትከሻ ችግር አነስተኛ ሲሉ ገልጸውታል። ማዲሰን ከቅርብ ጊዜ የጉዳት ታሪኩን ግምት ውስጥ በማስገባትም ቶተንሃም ይህንን መረጃ እንደ ትልቅ እፎይታም ያሳየዋል ተብሎ ይጠበቃል። ከብሬንትፈርድ ጋር በነበራቸው ደካማ የመክፈቻ ጨዋታ በኋላ እሱን ደግሞ ለረጅም ጊዜ ማጣት የበለጠ ጎጂ ይሆን ነበር ተብሎም ተገምቷል። ዲዘርቢ በማዕከሉ ላይ ፈጠራና ጠንካራ ስብዕና ያለው ተጫዋችን የሚያስፈልገው ሲሆን ሙሉ ጤንነቱን የጠበቀም ማዲሰን ሁለቱንም ደግሞ የማቅረብ ብቃትም ይኖረዋል ተብሎ ይታሰባል። ሆኖም ግን እሱን በፍጥነት ወደ ጨዋታዎች ለመመለስም መጣደፍ አይገባም ተብሎ ነው የሚታሰበው። በውድድር ዘመኑ መጀመሪያ ላይ የ10 ቀናት እረፍትን ሊወጣ የሚችል ነው። ቶተንሃም ቀለል ያለ እንግዲህ የሆነውን ይህንን ደግሞ ጉዳትም በጥሩ ሁኔታ እንዲያገገም እድል ሊሰጠውም አነስተኛ ችግርም ወደ ከፋ ውስብስብነት ከመቀየሩ በፊትም እንቅስቃሴዎችን ከማድረግ እንዲቆጠብም ሊያደርጉት ይችላሉ። ትልቁ አሳሳቢው ነገር ማዲሰን ከጉልበት ጅማት ጉዳት በኋላ ወጥ የሆነ ብቃትንና ጤንነትን መገንባት መቻሉ ላይ ነው ትልቁ ጉዳይ ይሆናል ተብሎ የሚጠበቀው። ያንን ነገር ማሳየት የሚችል ከሆነ በትልቁ በዚህ ቡድን ውስጥ ጥሩ ግልጋሎቶችን መስጠት እንደሚችል ነው በርካቶች እያመኑ እንደሚገኝ ዘገባው የጠቆመው። ውድና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ ያደረስንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። በቀጣይ ሌሎች ርዕሰ ጉዳዮችን ሌሎች ስፖርታዊ መረጃዎችን ይዘን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላዳመጣችሁኝ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራማችን መልሰን እስክንገናኝ ድረስ መልካም ጊዜ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።